ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦች የእመቤታችን የማምላክ የወላዲት አምላክ የቃል ኪዳን ልጆች የቅዱሳን ሁሉ ረድኤትና በረከት የማይለያችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እስካለንበት እስከዚህ ሰዓት ድረስ በመግቦቱ ያልተለየን የጠበቀንና የከለለን ልዑል እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። አንደበት የሚገልጥ አንደበት የሚሰጥ ምስጢር የሚገልጥ እግዚአብሔር ነው። ለኔ አንደበትን አስተዋይ ልቦናም የሚያድል እሱ ነው። ለእናንተ የምታስተውሉበት ልቦና አድሏችሁ በመካከላችን ተገኝቶ ያስተምረን ዘንድ ፈቃድ ይሁንልን። እንደ እግዚአብሔር ቸርነት ዛሬ የምንነጋገርበት የትምህርት ርዕስ አቤቱ ለምን ተውከኝ የሚል ነው። አቤቱ ለምን ተውኸኝ? መዝሙር 21 ላይ ቁጥር 1 ስናነብ ይህን ቃል እናገኛለን። ቅዱስ ዳዊት አምላኬ አምላኬ ለምን ተውከኝ ይላል። ነቢዩ በዚህ መዝሙሩ ላይ እግዚአብሔር ቸል ብሎት ስለነበር፣ እግዚአብሔር ርቆት ስለነበር ልመና ነው የሚያቀርበው። እግዚአብሔር ሆይ ሰው ቢተወኝ ወደ አንተ እጠጋለሁ፣ አንተን አምባ መጠጊያ አድርጌ በአንተ ሁሉን አገኛለሁ። አንተ ከተውከኝ ግን መሄጃ የለኝም፣ ያለ አንተ እርዳታ መኖር አልችልም። ስለዚህ ለምን ተውከኝ ይላል። ዳዊት ይህንን ቃል የተናገረው በዘመኑ ከነበረበት ፈተና ተነስቶ ነው። ሰይጣን ባለሟሎቹን ጠላት አድርጎ አስነስቶበት ነበር። የገዛ ልጁንም ጠላት አድርጎበት ነበር። መዝሙር 3ን ስንመለከት ጠላቶቼ ምንኛ በዙ ሲል እናገኘዋለን። በዙሪያው ያለ ሁሉ የእሱ ጠላት ሆኖበት ነበር። ስለዚህ ነው እግዚአብሔር ሆይ እንዲህ በዙሪያ ያሉ የማምናቸው ሁሉ ሲከዱኝ፣ ያም ይህም ጠላት ሆኖ ሲነሳብኝ ለምን ተውከኝ የሚለው። በሌላ በኩል ይህንን ቃል የተናገረው ነቢዩ ስለ አዳም ነው። አባቱ አዳም ዕፀ በለስን በልቶ በሲኦል ተጥሎ ነበር። አዳም በሲኦል በእግረ አጋንንት እየተጠቀጠቀ ይኖር ነበር። 5500 ዘመን ሲደርስ ወርጄ ተወልጄ አድናለሁ ብሎት ነበርና እግዚአብሔር ያንን ቀን እየጠበቀ ዘመኑ እስኪደርስ ድረስ አጋንንት የሳት ጅራፍ እያወረዱበት እየተቀጠቁ እየረገጡት አዳም ይማቀቅ ነበር። አባታችን አዳም በሲኦል ሆኖ በዚያ በመከራ ወቅት ይሄን ጸሎት ጸልዮአል። አምላኬ አምላኬ ለምን ተውከኝ? ፈጥረህ ለፍጡር ለምን ሰጠኸኝ? በሲኦል እየተረገጥኩ እንድኖር እየማቀቅኩ እንድኖር ለምን ዝም አልክ ብሎ ይጸልይ ነበር። ዳዊት ይሄንን ነው የሚያስተጋባው የአባቱን ጸሎት። አዳም በሲኦል ሆኖ የሚለምነው ልመና በመዝሙሩ አቀረበ። ለምን ተውከው አባቴ እንደማለት ነው። እግዚአብሔር ለሚወዱት ቅርብ ነው። ስንጠራው የሚሰማ ነው። ፈጣን ነው። ችግር መፍታት ያውቅበታል። እኛ ከባድ ሸክም እናደርገውን ሁሉ እሱ ቀላል ስለሆነ በሱ ፊት ያቀለዋል። እኛ አይፈታም ያልነውን ቋጠሮ ሁሉ እሱ ይፈታል። ምናልባት በህይወታችን ብዙ ጊዜ እንዲህ አይነት ነገር አጋጥሞን አይተን ይሆናል። ጭንቀታችንን የፈታልን፣ ችግራችን ያስወገደልን በስራው እናውቀዋለን። አንዳንድ ጊዜ ግን ዳዊት እንዳለው አይቶ እንዳላየ ሰምቶ እንዳልሰማ የሚሆንበት ወቅት አለ። በመከራ ስንጠቀጠቅ፣ ስቃይ ሲበዛብን፣ ስንቸገር ዝም ይለናል። የት ሄደ እስክንል ድረስ ዝም ይላል። አቅቶት ነው እንዳንል እግዚአብሔር የሚያቅተው ነገር የለም። ሳይሰማ ቀርቶ ነው እንዳንል እግዚአብሔር እያንዳንዷን የህይወት ምዕራፋችንን ይቆጣጠራል፣ ሁሉን ያውቃል። አድልቶ ነው እንዳንል እግዚአብሔር የሚያደላ አምላክ አይደለም፣ ለሁሉም እኩል ይፈርዳል። ታዲያ ስንቸገር ለምን ዝም አለን? ብዙ ሰዎች የሚጠይቁት ጥያቄ ነው።
እየመጡ እያለቀሱ እየነገሩት እንባቸውን እንደ ጅረት ውሃ አፍስሰው ለምነውት ዝም ሲል ምን ነው እግዚአብሔር ለምን ቸል ይላል የሚሉ ሰዎች አሉ። እንደውም አንዳንድ ሰዎች ሆድ ሲብሳቸው እውነት ካለ ፍረድ የሚሉት አሉ። እግዚአብሔርማ አለ የት ይሄዳል? ምክንያት ስላለው ሊሆን ይችላል የዘገየው። አንዳንድ ጊዜ ዝም የሚለው ምክንያት ሲኖረው ነው። ያ ምክንያት እስኪገለጥልን ድረስ ትዕግስት ያስፈልጋል። እንደ ዳዊት ለምን ተውከኝ ምክንያቱን ግለጥልኝ ድረስ እያል መማጸን ብቻ ነው ያለብን። ምናልባት እግዚአብሔር ይተወናል ቸል ያለን አለን እያል አሁን በዚህ ሰዓት እየዘረዘርን እንውረድ ብንል ጊዜ አይበቃንም። ያንን አይደለም በዚህ ሰዓታችን የምናየው። ለመሆኑ እግዚአብሔር ሰዎችን ቸል የሚለው ለምንድን ነው? አይቶ እንዳላየ ሰምቶ እንዳልሰማ የሚሆነው ለምንድን ነው? ስንቸገር ለምንድን ነው ዝም የሚለን? እነዚህ ምክንያቶች ማወቅ አለብን። ልቦናችን ሰላም የሚያገኘው የተቸገርን ሰዎች ምን ጽናናው ምክንያቱ ሲገባን ነው። ምናልባት እያንዳንዱ ምክንያት ዘርዝረን አንዘልቀው ይሆናል። የተወሰኑትን ግን እናያለን። እግዚአብሔር ለምን ተወን ለምን ችላለ? ለምሳሌ አንዱና የመጀመሪያው ምክንያት እንድንጸና እግዚአብሔር ሰዎችን ዝም የሚለው ለማጽናት ነው። ሰው ብዙ ጊዜ ካልተቸገረ እግዚአብሔርን ደጅ አይጠራም። ካልጎደለበት ወደ ቤተ ክርስቲያን አይመጣም። ሲጠግብ አይቻልም የሰው ልጅ። ይህንን እግዚአብሔር ያውቃል። ንስሐ ለመግባት ልባችን የሚሰበረው ለመቁረብ ራሳችንን የምናዘጋጀው እለት እለት መተን እዚህ የምንጸልየው አንድ ነገር በሕይወታችን ሲያጎድል እንደሆነ ያውቃል። ይህን ስለሚያውቅ የልቦናችን ጥንካሬ ስለሚያውቅ አውቆ ችግር ውስጥ ይከተልና እየተቸገርን ስንጠራው ዝም ይላል። መተን ደጅ እየጠናን እያለቀስን እየጾምን እየጸለይን እስክንጸና ድረስ አይቶ እንዳላየ ሰምቶ እንዳልሰማ ይሆናል። በዚህ በደንብ ካጠነከረን ካጸናን በኋላ ከዛ ይደርስልናል። ችግር ያጸናቸው እኮ ብዙ ሰዎች አሉ። ችግር ጠርቶ አምጥቷቸው ቤተ ክርስቲያን የቀሩ ብዙ ሰዎች አሉ። የሉም እንዴ? አሉ። እንዲህ ሊያጸናን ሲፈልግ ነው። ይህንን በቅዱሳን ሕይወት ውስጥ ማየት እንችላለን። ለምሳሌ ቅድስት ሐና የሳሙኤል እናት አንደኛ ሳሙኤል ምዕራፍ 1ን ተመልከቱ። ሐና ለብዙ ዘመን በትዳር እየኖረች ልጅ የሌላት ሴት ናት። እግዚአብሔር ማህፀኗን ዘግቶት ልጅ የላትም ነበር። በዚህ ሆድ ብሷት እያዘነች ስትኖር ሰዎች ደግሞ በጎን ሆነው ይጎተጉታት ነበር። ለምንድን ነው ልጅ የሌለሽ? እግዚአብሔር ለምንድን ነው በቅሎ ያደረገሽ? ማህፀንሽ ለምን ተዘጋ? ኃጢአት ቢኖርብሽ ነው ይላት ነበር። አንዳንዴ እኮ ሰው ፈራጅ ነው። የወደቀን ነገር መልሰን መከትከት እንችላለን። ሐና እግዚአብሔር ጥሏታል። ሰው ደግሞ እዚያው ላይ መልሶ ሲመታ አስተውሉ። ሆድ የባሳቸውን ሰዎች ሆድ ማስባስ እንችላለን። እግዚአብሔር ማስተዋሉን ያድለን በቸርነቱ። በዙሪያዋ ያሉ እየመጡ ሆድ ያስብሷት ነበር። ለምንድን ነው እግዚአብሔር ማህፀንሽን የዘጋው? በዚህ የተነሳ አዘነች አምረራ። ለሌሎች ልጅ እየሰጠ ሌሎችን እናት እያስባልክ እኔን ምን ነው ማህፀኔን ዘጋ? መቼ ነው እግዚአብሔር የምትደርሰው? መቼ ነው ልመናዬን የምትሰማው? እያለች ታለቅስ ጀመር። ቤተ መቅደስ መጣ ለብዙ ዘመን እንዲደጅ ስጠናው ቆየች። በተለይ እዚህ መጽሐፍ ቅዱስ ላይ ስናነብ እንደምናገኘው አንድ ዕለት ሐዘን እጅግ በስቶባት አምርራ አዝና ወደ ቤተ መቅደስ እያለቀሰች እየተንሰቀሰቀች መጣች። በዚያ ዘመን ልማድ አለ፣ ስርዓት አለ። አንድ እግዚአብሔርን የሚያምን ሰው ወደ ቤተ መቅደስ ሲመጣ ዝም ብሎ መጥቶ እንደኛ ቆሞ አይደለም ይጸልየው። ለሊቀ ካህኑ መጥቶ ይነግረዋል። ሊቀ ካህኑ ይጸልይለታል። ሐና ግን ሊቀ ካህኑንም ረሳችሁ። ችግር እኮ ሁሉን ያስረሳል። ሁሉን ረስታ ስርዓቱን ጥሳ መታ ቤተ መቅደሱ አጠገብ ቆማ መጸለይ ጀመረች። ምን ነው ሐዘን አስክሯት ስለነበር አንደበቷ ይለፈልፋል፣ ይናገራል፣ ግን አታውቅም እንደምትል። ለምን ረሳኸኝ? ሐዘን እኮ ያሰክራል። ዛሬ ሐዘን ያሰክራቸው ብዙ ሰዎች አሉ።
ጭንቀት ያሰከራቸው መከራ ያሰከራቸው ብዙ ሰዎች አሉ። ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ የማያውቁ ችግር እንደመጠጥ ናላቸውን አዙሮት ያሰከራቸው ሰዎች አሉ። እግዚአብሔር ችግር ፈቶ የሚያቀልነውና ያቀልልላቸው በቸርነቱ። ሐና እንዲመጣ ቆማ ስትጸልይ ሊቀ ካህኑ ገርሞት ያት ጀመር። ምን ሆና ነው እቺ ሴት? ሰክራ ነው ወይስ ህሊናዋ ተነክቶ ነው? አብዳ ነው? አንዳንዴ እኮ እንዲህ ነው የምንለው እኛ። ሰው ብቻውን ሲለፈልፍ ስናይ ምን ሆኖ ነው? ጤነኛ አይደለም ይህ ሰው። እንዲህ እያለ እየገረመው እያያት አልቅሳ ሄደች። እግዚአብሔር ሆይ ልጅ ስጠኝ፣ ልጅ ብትሰጠኝ ራሱን ምላጭ አይነካውም፣ አንተን እንዲያገለግልህ ለቤተ መቅደሱ ነው አምጥቼ የምሰጠው ብላ ተስላ ሄደች። እንዲህ ለምና እግዚአብሔርን ደጅ ጠንታ ሄዳ ወዲያው እግዚአብሔር ማህፀኗን ከፈተላት ይላል። ክብር ምስጋና ይግባው ለእርሱ። በሚገርም መልኩ እግዚአብሔር ሊሰጣት ወለደች። በሐና ሕይወት ውስጥ የምናየው እግዚአብሔር ዝም ስላላት ለጥቂት ጊዜ ማህፀኗን ዘግቶ ስለቆየ ጸንታለች፣ አጠንክሯታል። ይሄ ሁሉ ልመና ይሄ ሁሉ ለቅሶ ከየት መጣ? ሐና ቤተ መቅደስ ድረስ መጣ እንደው የሰከረ ሰው እስክትመስል ያለቀሰችው ለምንድን ነው? ስለቸገራት እኮ ነው። እግዚአብሔር ዝም ስላላት ነው። ወዲያው ቢያሟላላት ኖሮ በጊዜ ልጅ ቢሰጣት ኖሮ ይሄ ሁሉ ልመና ይሄ ሁሉ ለቅሶ የለም፣ ይሄ ጽናት አይገኝም ነበር። በእኛም ሕይወት ውስጥ እኮ እንዲህ ነው። አንዳንዴ ቸል የሚለን ሊያጸናን ደብረ ሊባኖስ፣ ሸንኮራ ዮሐንስ፣ ጻድቃኔ ማርያም እያል ችግራችን እንዲፈታ እየሄድን ስንማጸን በዚያው እኮ እንጸናለን። እንዲህ ሊያጸና ሊያጠነክረን ሲፈልግ ዝም ብሎን ይቆያል። እግዚአብሔር በቸርነቱ በችግራችን ውስጥ ሁሉ እሱን ተማጽነን እንድንጸና ይርዳል። አንዳንድ ሰው እግዚአብሔር ሊያጸናው ዝም ሲለው መጽናቱን ትቶ የሚወድቃል ይባስ። አንተ ዝም ካልከኝ ቃልቻው አለልኝ ብሎ ጠንቋይ ቤት ይሄዳል። የእግዚአብሔር ዝምታ አልገባው ለምን እንደሆነ። እግዚአብሔር ጽና በርታ እንድትጠነክር ነው ዝም ያልኩ ይለዋል። እሱ ግን አልጸናም አልበረታም ብሎ ጭራሽ ጠንቋይ ቤት እናገኘዋለን። እንዲህ ከመሆን ይሰውረን። አንዱ እግዚአብሔር በእኔና በእናንተ ሕይወት ውስጥ ቸል የሚለን ለዚህ ነው። ሌላው እግዚአብሔር ዝም የሚለን እንድናመሰግን ነው። በሚሰጠን ስጦታ ደስ እንድንሰኝ። አንዳንዴ የሰው ልጅ የለመነው ነገር ወዲያው ሲሳካለት ትዕቢተኛል፣ በራሱም ይመስለዋል፣ እግዚአብሔርንም አያመሰግን። ምንድነውስ? በቃ ስራ ለማግኘት መተን ተስለን በለመነው በሶስተኛው ቀን ስራ ብናገኝ ብዙም አንደሰትም። ምናልባት እንደው አጎቴ ነው ስራ የሰራው ይሄን ስራ ያስገኘልኝ ብለን ወይ ዘመዳችንን ነው የምናስበው። ግን ተንገላተን ለብዙ ጊዜ መከራ አይተን የምንፈልገውን ነገር ብናገኝ በቃ ደስታችን ወሰን የለው። እግዚአብሔር ደረሰልኝ በየቦታው እየዞር ያ ሁሉ ስቃይ አለፈ እንላለን። እንዲህ እንድናመሰግነው ይዘገያል። እስራኤላውያን በግብጽ 400 ዘመን የኖሩት 400 ዘመን ሙሉ እየተሰቃዩ ነው የከረሙት። ጭቃ እየረገጡ ድንጋይ እየፈለጡ መከራ እያዩ ስቃይ በስቶባቸው ነበር። መከራ በስቶባቸው ነበር። ተወልደው እስኪያድጉ ይሄን መከራ እያዩ ያደጉ ብዙ እስራኤላውያን አሉ። 400 ዘመን ነው። ዛሬ እኮ በመከራ ተወልዶ በመከራ ያደገ ብዙ ሰው አለ። ቤቱ ሁሌ እንደጎደለበት፣ እናቱ ስትሳቀቅ እንዳየ፣ ወላጆቹ ሲሳቀቁ እንዳየ ተወልዶ ያደገ ሰው አለ። ልክ እንደዚህ ነበሩ እስራኤል። በዚህ መልኩ 400 ዓመት ከኖሩ በኋላ በመጨረሻ ራሔል የተባለችው ሴት ጭቃ የምትረግጥበት ቦታ እንዳለች በተለይ ምጥ ያዛትና እዚያው ጭቃው ላይ ወለደች። ስትወልድ የመኮንኖቹ ጭካኔ የወለድሻቸው ልጆች ጭቃ ስለሚያጠነክሩ እርገጫቸው ከጭቃው ጋር አስማምተሽ አሏት። ረገጠች ልጆቿን በግድ አምርራ አለቀሰች። ልክ ይሄ መከራ ሲደርስ ምን ነው ዘነጋህን እግዚአብሔር ሆይ፣ ይሄ ሁሉ መከራ ሲደርስ ለምን ዝም ብለህ ታያለህ? እውነት ካለ ፍረድ። እንቧን ረጨች። እግዚአብሔር ደረሰላቸው። ሙሴን አስነሳው። ሙሴን ጠርቶ ሕዝቤን ከባርነት ቀንበር ነፃ እንድታደርግ ልካለሁ፣ ወደ ግብጽ ሂድ አለው። ሙሴ ቀጥታ ወደ ግብጽ ሄደ። ግብጽ ሄዶ ሙሴ ፈርዖን ፊት ቆመ። ልቀቅ ብሎሃል እስራኤልን እግዚአብሔር አለው ለፈርዖን። ፈርዖን አልለቅም።
እስኪ ማን ነው የሚያስለቅቀው ከኔ እጅ አለ። እንግዲያው ማጥለቅ ከሆነ እያለ ሙሴ ተአምር ሲሰራ ፈርዖን ሲከራከር 10 የተለያዩ ተአምራት በፊቱ አሳየ። ምንም። ይሄ ሁሉ ሲሆን እስራኤል ቁጭ ብለው ያያሉ። ውሃው ደም ሲሆን ህዝቡ ሲያልቅ ያን ሁሉ ችግርና መከራን አይተው በመጨረሻ ፈርዖን ስላልቻለ ለቀቃቸው። በል ከዚህ በላይ መከራከር አልችልም ይዘህ ሂድ እስራኤልን አለው። ሙሴ እየመራ ይዟቸው በ400 ዘመናቸው ከግብጽ ወጡ። ይህን የሰራ አምላክ ምስጋና ይግባው። ከወጡ በኋላ ጥቂት እንደተጓዙ ኤርትራ ባህር ገጠማቸው። ባህሩንም እግዚአብሔር ከፈለና አሻገራቸው። አሁንም በዚህ ደስ ይበለና ተሻገሩ። ባህሩን ልክ ሲሻገሩ ማርያም የሙሴ እህት ከበሮ ይዛ ብድግ አለች። እግዚአብሔር የሰራላቸውን ስራ እያደነቁ ከዚያ ከ400 ዘመን ስቃይ በኋላ ከዚያ ከችግር ምድር ስላወጣቸው ሊያመሰግኑት ተነሱ። ተነስተውም እስራኤላውያን በአንድነት ሆነው አመሰገኑት። ኦሪት ዘጸአት ምዕራፍ 15 ላይ ተመልከቱ። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ይላል። ስለደረሰላቸው እስራኤላውያን ለምንድን ነው የዘመሩት? ለምንድን ነው እግዚአብሔርን እናመስግን ብለው የተነሱት? እግዚአብሔር ስለዘገየባቸው 400 ዓመት ስለተሰቃዩ ከ400 ዓመት ስቃይ በኋላ የተሰጣቸው ነፃነት ጣፈጣቸው። እግዚአብሔርን አመሰገኑበት። ከመከራ በኋላ እኮ የሚደረግ ነገር የሚደርሰን የሚሰጠን ስጦታ ሁሉ ደስ ነው የሚያሰኝ። 2 ዓመት ተንገላቶ ስራ የያዘ ሰውና በሶስተኛው ቀን በልመናው በሶስተኛው ቀን ስራ የያዘ ሰው እኩል አይደለም። ያ 2 ዓመት የተሰቃየውን ስቃይ ያሰበ ያመሰግናል። ይሄ በ3 ቀኑ ያገኘው ግን በቃ እንዲህ ነው። እግዚአብሔር ስጦታውን እንድናውቅ ከብዙ መንገላታት በኋላ እኮ ያገኘውት ነው ብለን እንድንል አንዳንድ ጊዜ ያዘገይብናል፣ ጸጥ ይለናል። ተንገላተን መከራይተን ተሰቃይተን ይሰጠናል። ከዛ በኋላ እንጠነቀቃለን። አንድ ሰራተኛ ደሞዝ ጭማሪ ፈልጎ ወዲያው ደሞዝ ቢጨመርለት አመሰግንም እግዚአብሔር ይሄማ በታታሪነቴ ነው የተሰጠኝ፣ ለኔ ያልተሰጠ ለማን ሊሰጥ፣ ለኔ ያልተጨመረ ለማን ሊጨመር ነው የሚለው። ግን 4 ዓመት 5 ዓመት ተንገላቶ ተሰቃይቶ ተስፋ ሊቆርጥ ሲል እግዚአብሔር ደሞዝ እንዲጨመርለት ቢያደርግ ደስታ ወሰን የለው። አለቆቼ ከፍተውብኝ ነበር፣ መስሪያ ቤቱ ረስቶኝ ነበር፣ ማን አስታወሰኝ ይላል። እግዚአብሔር በቃ ያመሰግናል። የእግዚአብሔር ስራ መሆኑን ያውቀዋል። አንድ ነፍሰ ጡር ገና ምጥ እንደጀመራት ወዲያ ሆስፒታል እንደሄደች ብትገላገል ማርያም ማርያም መባሉንም ልትረሳው ትችላለች። ማን እንዳገላገላት ልትረሳው ትችላለች። ምናልባት የምጥ መርፌውን የረዳኝም ትል ይሆናል። ግን ገብታ ተኝታ እያማጠች ልጁ ቀርቶ መርፌውም ተወቅቶ በቃ ዶክተሮቹ ሁሉ ተደናግጠው ማረፏ ነው ከዚህ በኋላ እንጃ ብለው ተስፋ ሊቆርጡ ሲሉ ብትወልድ ማንን ታመሰግናለች? እግዚአብሔር ባለቀ ሰዓት ስለደረሰላት እንድናመስ የሰጠን ስጦታ እንድናውቅ ለካ እግዚአብሔር እንዲህ ነው እንድንለው እጃችንን ስንሰጥ ያን ጊዜ ይደርስልናል። አንዳንዴ እንድናመሰግነው አለበለዚያ እኮ ሰው አይቻልም። ወዲያው እንደፈጸመ እንደተመኘው አንድ ስጦታ በእጁ ቢገባ በቃ በራሱ ነው የሚመስለው። ሌላው እግዚአብሔር በእኔና በእናንተ ሕይወት ውስጥ የሚዘገይበት ምክንያት ደግሞ ድካማችንን እንድናውቅ ነው። ሰው ደካማ ነው። እግዚአብሔር ካረዳው ደካማ እንኳን ለመስራት ለማትረፍ ለመነገድ ወተን ወርደን ለማደር ቀርቶ ለመብላትና ለመጠጣትም የእግዚአብሔር እርዳታ ያስፈልጋል። አለበለዚያ የምንጠጣው ውሃም እኮ አንቆን እንሞታለን። እግዚአብሔር ካረዳን ደካማ ነው ሰው። አንዳንድ ጊዜ ግን ይሄን ድካማችንን እንረሳለን። በራሳችን ኃይል የምንኖር የሚመስለን ሰዎች አሉ። ስራው የሚሰራው በእኛ ኃይል፣ ንግዱ የሚነገደው በእኛ ጥበብ። ነጋዴው በአንድ ጊዜ በጣም ብዙ ሺህ ብሮች ቢያተርፍ በቃ የእሱ ጥበብና ስራ ነው ይመስል። በአንድ ጊዜ ሰራተኛው ታታሪ ቢባል በስራ ቦታ የእሱ ጥበብ ነው ይመስል። ወደ ቤተ ክርስቲያንም መተን በአንድ ጊዜ የምንፈልገውን ሁሉ ብናገኝ በእኛ ነው ይመስልን። አይ እኔ በደንብ በመጸለይ ነው በመጾሜ ነው፣ እኔ ባልጾም ባልጸልይ እግዚአብሔር እኮ ይሄን ያመጣም። ጾም ጸለይ ለመንኩት አመጣ፣ የግድ ነው የኔ ድካም ነው እንዲያደርግ የኔ ብርታት ይልሳል። እግዚአብሔር በእኛ ጥረትና ብርታት ሳይሆን በሱ ቸርነት እንደሆነ የሚያደርግልን ሁሉ ነገር የሚደረግልን ለማሳወቅ ደካሞች መሆናችን ለመግለጥ ዝም ይለናል። እስኪ
ይውት ብሎ ይተውናል። ሲተውን በጣም ደካማነታችን እናውቃለን። አንዳንድ ጊዜ እግዚአብሔር ትቶት ደካማነቱ የሚያቅሰዋል። ንግዱ ቅስቅስ ይልበታል። በሩ ላይ ወስዶ ቢለጥፍ ጥሩ ጥሩ ማስታወቂያዎች አሉ የሚለጠፉ። አንድ ወቅት ነጋዴዎች ማስታወቂያ ውድድር ያዟሉ እና አንዱ ሱቁ ደጃፍ ላይ በዚህ አካባቢ ካሉ ሱቆች ሁሉ የተሻለ ዕቃ እዚህ ቤት ይገኛል ብሎ ለጠፈ። ሁለተኛው ደግሞ ከጎኑ ያለው በዚህ በስተቀኝ በኩል ካለው ሱቅም የተሻለ እኔ ቤት ጥሩ ዕቃ አለ ብሎ ለጠፈ። ከዛ ሶስተኛው እንዲህ ያሉ ሲወዳደሩበት አልቻለም። ደጃፉ ላይ በግራና በቀኝ ያሉት ሱቆች መግቢያ በር ይሄ ነው ብሎ ለጠፈ። እዛ ለመግባት ከፈለጋችሁ ወደዚህ ነው። ያን ውድድር በማስታወቂያቸው በጥሩ ማስታወቂያ ሰው የሚስቡ የሚመስላቸው ነጋዴዎች አሉ። አይደለም። እግዚአብሔር ካረዳን በእኛ ማስታወቂያ ንግዱ አይሞቅም። ሌላው በቃልቻው በጠንቋዩ ነው የሚያሞቀው። እኛ ግን በማን ኃይል ነው? በእግዚአብሔር። ስራም የምንሰራው እግዚአብሔር አብሮን ሲኖር። ሰው ሸክላ ነው፣ ተሰብሮ ማደርም አለ። ይሄን ግን እንረሳለን። ደካማ መሆናችን በእኛ ጥበብ በእኛ ብርታት ይመስለናል። ይሄን ይቻል ይለናል። በቃ ንግዱም ቅዝቅዝ ይላል። እግዚአብሔር የት ሄደ? ምን ነው ረሳኝ ብንጠር፣ ማስታወቂያ ብንለጥፍ፣ ብናስለፍፍ፣ ብናስነግር፣ ሰው ብንሰበስብ ምንም። ያን ጊዜ በቃ እግዚአብሔር ካረዳ ምንም እንዳልሆነ እናውቃለን። ትቶን ቸል ብሎን ያቆየና እጃችን ወደ እሱ ስንዘረጋ ይደርስልናል። ደካማነታችንን ካወቅን በኋላ ይደርሳል። ድካማችን እንድናውቅ ነው ቸል የሚለን። በክርስትናው ራሱ አንዳንድ ጊዜ አጋጥሟችሁ እንደሆነ የሚታበይ ሰው አለ። በሱ ጾምና ጸሎት የሚኖር የሚመስለው ሰው አለ። እኔ ስለ ጾምኩ ስለ ጸለይኩ እንዲህ ያለን ሰው ይተዋል፣ ቸል ይለዋል። መጾም እንዳይችል መጸለይ ረድኤቱን ሁሉ ያርቅበታል። ከዛ የኔ ጾምና ጸሎት የትም አያደርሰኝ ብሎ እጅ ሊሰጠው ሲል ይደርስለታል። እንደ ባህታዊ ማለት ነው። 40 ዓመት እንደኖሩት ባህታዊ 40 ዓመት ዘግተው ኖሮ በ40ኛው ዓመት እግዚአብሔር ተገልጦ 40 ዓመት ዘግተሃል፣ ዛሬ ላከብርህ ነው የመጣሁት። ለመሆኑ ስጦታ ልሰጥህ ነው የመጣሁት? እንደ ስራ ልስጥህ ወይስ እንደ ቸርነቴ አላቸው። ደካማ መሆናቸውን ዘንግተው እንዴት እኔን እንደ ስራ ልስጥህ እንደ ቸርነቴ ትለኛለህ? እንደ ቸርነትህማ ለዓለም ሰዎች ነው፣ በዚያ በጭፈራ ለሚኖሩት እነሱም በቸርነት ማራቸው። እኔ ግን ስራዬስ እዚህ ዋሻ ውስጥ ተሸጉጬ ኖሬ እንደ ስራዬ ስጠኝ፣ ይበቃኛል። ስራዬ ራሱ ብዙ ነው ማለት። ሰው ያለ እግዚአብሔር እርዳታ መስራት ይችላል እንዴ? አይችልም። እዚህ ጉባኤ የመጣ ነው በማን እርዳታ ነው? በእግዚአብሔር። ይሄኔ እንደ ስራዬ አሉት። ጥሩ እንደ ስራ ከሆነ ብሎ ተሰወራቸው። ልክ እግዚአብሔር ሲሰወር ሲረቃቸው የት ይግቡ? በሳምንት አንዴ ነበር የሚመገቡት፣ ያጠፋ። አሁንም ምግብ አምጣ ይላቸው ጀመር። ስለዚህ ረሃብ ቢጸናባቸው ወጥተው ቁራሽ እንጀራ መለመን ጀመሩ። ሲለምኑ አንድ ቦታ ከየት ነው የመጡት አሏቸው። አይ ባህታዊ ነኝ ከገዳም። ለምን ወጡ? ርቦኝ። ምን ያህል ዓመት ቆዩ? 40 ዓመት ዘግቼ ስጋደል ቆየው። ጥሩ ቁራሽ እንጀራ እንሰጦታለን፣ ግን እንድንሰጦት መጀመሪያ የ20 ዓመት ድካሜን ውሰዱ ብለው ቃል ይግቡልን። የድካሞትን ውጤት እግዚአብሔር ለኛ እንዲሰጠን አሏቸው። እሺ ጥሩ እኔ ልኑር እንጂ ዛሬ ልደር እንጂ የ20 ዓመት ውጤት ይሂድ ግድ የለም። የ20 ዓመት ድካሜን እግዚአብሔር ለእናንተ ይስጣችኋል። ስንት ዓመት የለፉበትን በአንዲት ሰከንድ ሰጧት። በቃ ሰው 40 ሁዳዴ የለፋውን ልፋት እኮ የፋሲካ ላይ ጨፍሮ ያወርዷል፣ ያጠፋዋል። 20 ዓመቱን ሰጡ። ትንሽ ሄዱና አሁንም ራባቸው፣ ሌላ ቁራሽ ሊለምኑ ገቡ። አሁንም ከየት ነው የመጡት? ከገዳም። ምን ያህል ዓመት ተጋደሉ? 40 ዓመት። 20 ዓመቱን ሰጥቻለሁ፣ 20 ዓመት ናት የቀረችኝ። እንግዲህ እሷንም ይስጡልና ነው ቁራሽ ምን ሰጡት አላቸው። ውሰዷት አሉ። ለቁራሽ እንጀራ ብለው 20ንም ሰጣት። ምን ቀራቸው? ምንም። ያን ሁሉ ከሰጡ በኋላ አሁንም ሲሄዱ ራባቸው፣ ሌላ ቦታ ደረሱ። ቁራሽ እንጀራ ለመኑ። ከየት ነው የመጡ? ከገዳም። እንዴት ሆኑ? 40 ዓመት ነበርኩኝ፣ አሁን 40 ዓመቱን ውጤቴን ሸጥኩ፣ ለቁራሽ እንጀራ ሰጠው። እንግዲያውስ አሏቸው። ሶስተኛው ደግሞ ይባስ፣ ልጅነትዎን ይካዱልን፣ ክርስትናውን ይስጡንና ከዚያ በኋላ ቁራሽ እንጀራ እንሰጡታለን። እንዲህ ካለ ፈተና እግዚአብሔር ይሰውረን። ዛሬም እኮ ልጅነታችሁን ካዱ የሚሉን አሉ። ወለተ ማርያምን አዚዛ ተባይና ምን ችግር አለው? አይሱዙ ይዘሽ ትመለሻለሽ። አዚዛ መንዚዛ እየተባሉ እኮ ይሄዱ ብዙ እህቶች አሉ። በቁራሽ እንጀራ ክርስትናቸውን ይካዱ። ልክ እዚህ ላይ ሲደርስ
ክርስትናዎትን ሲባሉ መልአከ እግዚአብሔር ተገለጠ። ምንድነው የምትሰራው አላቸው። አይ በቃ ልሰጥ ነው፣ ረሃብ ጸና፣ እንዳታደርገው ተመለስ ብሎ ያ እግዚአብሔር እኮ አንዳንዴ ይተወንና የመጨረሻው ደረጃ ስንደርስ ግን ይደርሳል። ጨክኖ አይጨክንም። እናት ለልጆቿ እንደምትራራ እግዚአብሔር ለልጆቹ ይራራል። እኛን ጨካኞቹ ጠላታችንን አመድ ካላቀበለው በፍጹም እስከ መጨረሻው ውድቀቱን ካላየ ወስደን አፈር ካላለበስ ነው በፍጹም ደስ ነው የሚለው። በወደቀ ቁጥር ይውደቅ ይማርና ይነሳ የሚል ሰው የለም። እንደ እግዚአብሔር ያለ ልብ ያለው ሰው የለም እኮ። እግዚአብሔር ግን ካሳየ በኋላ ደካማ መሆናችን ስንረዳ ይደርሳል። ደረሰ። መልአከ እግዚአብሔር መጣና ብድግ አድርጎ ይዟቸው ወደ ገዳም ገብተው 40 ዓመት እንደገና ተጋደሉ። በ40ኛው ዓመት እግዚአብሔር ተገለጠ። አሁንስ እንደ ስራ ልስጥህ ወይስ እንደ ቸርነት ያላቸው? ምንም ይለው ይመስላችኋል? ምን ይላሉ? እንደ ቸርነት። ስራቸውንም አዩት። እንዲህ በህይወት መማር እኮ ትልቅ ጸጋ ነው። አሁን እኛ እኮ በህይወት ስላልተማርን በመጽሐፍ ቅዱስ ብቻ ስለተማርን ያስቸገር ነው። ጴጥሮስ እንዲህ ይላል እየተባለ ብቻ እኮ ስላለፍን ያስቸገር ነው። እግዚአብሔር ገና ወደፊት በህይወትም ያስተምረናል። እየወደቅን እየተነሳን መውደቅ መነሳት እንዳለ ሁሉ እናያለን። አባቶች ሽበት ያወጡት አረጋውያኑ በህይወትም የተማሩ ናቸው፣ ያውቃሉ። ለዚህ ነው በሰው አይፈርዱም፣ አስተውሎ ነው የሚጓዙት። እኛ ትንሽ ጥቅስ ስላወቅን ከኛ በላይ የለም። በቃ ጥቅስ ብቻ ነው፣ ሌላ ምን በህይወት ምንም የምናውቀው ነገር የለም። በህይወቱ ስለተማረ እንደ ስራ ልስጥህ እንደ ቸርነት ሲባል ያ ባህታዊ እንደ ቸርነት ስጥህ። ሰው በእግዚአብሔር ቸርነት ነው የሚኖረው። እንዲህ ለማለት ያብቃልኛል። ይሄ ባህታዊን እግዚአብሔር ለጥቂት ጊዜ የረሳው ቁራሽ እንጀራ ሊለምን በወጣ ቁጥር ዝም ያለው ለምንድን ነው? እንዲማር፣ ድካሙን እንዲያውቅ፣ ደካማ ነኝ እንዲል። ከዚያ በኋላ በቃ ደካማነቱን ያውቃል። እግዚአብሔር እኔና እናንተም ድካማችን እንድናውቅ ይርዳል። ሌላው እግዚአብሔር እኔና እናንተን ቸል የሚልበት ምክንያት ደግሞ የተሻለ ጊዜ እየፈለገልን ነው። አንዳንዴ እኛ የምናስበው ጊዜና እግዚአብሔር የሚያስበው ጊዜ ይለያያል። እኛ በዚህ ዓመት ስራ መያዝ አለብን ብለን አቅደን ይሆናል። እግዚአብሔር ደግሞ በዘንድሮ ዓመት ስራ መያዝ የለብህም ይላል። የራሱ አሰራር አለው። ያንተ ስራ መያዣ፣ ያንተ ኑሮ ማስተካከያ ዓመት የሚቀጥለው ዓመት። እኛ በዚህ ዓመት ትዳር መያዝ አለብን ብለን ወስነን ይሆናል። እግዚአብሔር ደግሞ ከርሞ ነው ትዳር የምትይዘው ይላል። ሊያመቻችልን ዘንድሮ ታጣፊ አልጋ ይዘን ከምንገባ ይልቅ ወደ ቤታችን ከርሞ ሞላ ብሎ ቤታችን ብንገባለት ስለሚወድ ከርሞ የሚያመጣው ነገር እንዳለ ስለሚያውቅ የሚቀጥለው ዓመት ትዳር ያዝ ሊለን ይችላል። ይሄ እሱ አሰራር። አምና ትዳር ይዛለሁ ብለው ወስነው ዘንድሮ ያዙ ብዙ ሰዎች አሉ። ዓለምን የሚያስተዳድረው ማን ነው? እግዚአብሔር ነው። እሱ በወደደና በፈቀደ ይመራናል፣ የተሻለ ጊዜ እየጠበቀ። ይህንን ሰው አይረዳም። ዛሬ ማድረግ አለብህ ዛሬ፣ አሁን ማድረግ አለብህ ካልን አሁን ነው። አንዳንዴ እንዲህ የሚሉ ሰዎች አሉ። ይመጣሉ፣ ለእግዚአብሔር ቀጠሮ ይሰጡታል። እስከሚቀጥለው ሳምንት ድረስ እንዲህ ያላደረክ ከሆነ በቃ እንጣላለን ብለውት የሚሄዱ ሰዎች አሉ። የት ሊደርሱ? መናፍቃን ናቸው ከእግዚአብሔር ጋር ቀጠሮ የሚይዙት። ሰሞኑን ፒተር የተባለው መናፍቅ ስቴዲዮም 12 ሰዓት ጌታ ይመጣል እና ማምሻው ላይ ስለሚመጣ ጠብቁት እያለ በህዝቡ ሲጫወት ነበር በቀጠሮ። እኛ በዚህ ቀን አርግ ሳይሆን የምንለው በወደድከው በፈቀድከው አድርግ። ከኛ ይልቅ እግዚአብሔር ለኛ ያስባል። አያስብም እንዴ? ያስባል። የተሻለ ጊዜ ለኛ የቱ እንደሆነ ያውቃል። ይህን ስለሚያውቅ ይዘገያል፣ ዝም ይለናል። ለምሳሌ በዮሴፍ ታሪክ እንመልከት። ዮሴፍ በግብጽ ሳለ የአንድ መኮንን ሚስት አብረን ካልተኛን ብላ አስገድዳው እምቢ ብሏት ጮሃ ሊደፍረኝ ነበር ብላ የሷን ኃጢአት ለሱ ሰጣ አሳስረው ነበር። አልደፍርም በፍጹም አብሬ ካንቺ ጋር አልተኛም እግዚአብሔር ያየኛል ብሎ ቢቃወመው ኃጢአት መስራቱ ጮኸቻው። ከዛ ሰው ሲሰበሰብ ሊደፍረኝ ነበር ብላ አሳስረችው፣ ታሰረ። በእስር ቤት ሳለ 2 ሰዎች መጥተው ህልም ፍታልን አሉት። አንደኛው ጠጅ አሳላፊ፣ ሌላው እንጀራ አሳላፊ ነበር። ህልማቸውን ፈታላቸው። አንደኛውን በዚህ ሰሞን ትሞታለህ አለው ህልሙን ሲፈታለት። ሌላውን ደግሞ ከዚህ እስር ቤት ትወጣና እንደ ድሮ የንጉስ ባለሟል ትሆናለህ አለው። እንዲህ ያለ ጥሩ ህልም ለማለም ያብቃን እግዚአብሔር። ያን ትሞታለህ አለው።
ዮሴፍ ባላቸው መሰረት ኦሪት ዘፍጥረት ምዕራፍ 40 ላይ ተመልከቱት ከቁጥር 1 ጀምሮ ዮሴፍ ባላቸው መሰረት አንዱ እንጀራ አሳላፊው ሞተ ጠጅ አሳላፊው ግን ወደ ቀደመ ቦታው ተመለሰ ለንጉስ ባለሟል ሆነ የሚገርመው ዮሴፍ ያ ጠጅ አሳላፊ እንደሚድንና ለንጉሱ እንደ ቀድሞ ባለሟል እንደሚሆን ስላወቀ አደራህን ታዲያ ህልም ስለፈታውልህ እንዳትረሳኝ ልክ እንደወጣ አለው እንደወጣ ሄደ ለንጉሱ ንገርልኝ ንጉሱ እንዲያስፈታኝ እንዲህ ያለ ህልም ፈቺ አለ ብለ ንገረው ለሱ አለው ያ ጠጅ አሳላፊ አረሳህም ብሎት ወጣ ከወጣ በኋላ ግን ለንጉሱ ባለሟል ሲሆን ዮሴፍን ረሳው ንጉሱ ራሱ ህልም አለመ እና ህልም የሚፈታልኝ ሰው ማን ነው እስኪ ህልም ፈቾችን ሰብስቡልኝ ብሎ ማሰብሰብ ጀመረ ይሄኔ ያ ጠጅ አሳላፊ ህልም የፈታለት ለጠጅ አሳላፊው ማን ነው ዮሴፍ ትዝ አለ ዮሴፍ ወደ ንጉሱ ቀረበና ህልም ፈቾች ሁሉ ሞክረዋል ያንተን ህልም ሊፈታ የሚችል ሰው ጠፍቷል እኔ ግን አንድ የማውቀው ሰው አለ ከ2 ዓመት በፊት ታስሬ በወይኒ ቤት ሳለው ህልም የፈታልኝ ዮሴፍ የሚባል ሰው አለ በፈታልኝ መሰረት ወደ ንጉሱ ትመለሳለህ ብሎ ነበር ያው ተመልሼ አንተን እያገለገልኩ ነው ይህ ሰው በትክክል ህልም መፍታት ይችላል ስለዚህ ለምን እሱን አታስጠራውም አለው ንጉሱ ጥሩ አምጡልኝ ዮሴፍን አለ አስመጣውና ህልሙ ከባድ መስሎ ስለታየው በል ህልሜን ከፈታህ ትልቅ ቦታ ሰጣለሁ የምትፈልገውን ሀብቱን ላወርሳለሁ ብሎ ለዮሴፍ ቃል ገባለት ዮሴፍ ህልም ፈታ በዚህ የተነሳ የንጉሱን ህልም ስለፈታ ዮሴፍ በንጉሱ ወንበር ተቀመጠ ነገሰ ይህን የሰራ አምላክ ምስጋና ይግባው አስተውሉ ከ2 ዓመት በፊት ዮሴፍ ህልም ፈች የፈታለት ያ ባለሟል ወጥቶ ቢያስታውሰውና ቢወጣ ኖሮ እኮ ይህን እድል ያገኘው ነበር አንድ ቦታ ተሸጉጦ ይቀር ነበር በመዘግየቱ የበለጠውን አገኘ አንዳንድ እግዚአብሔር እንዲህ ነው የተሻለ ነገር ሊሰጠን እኛ ካሰብነው በላይ ሆነ ነገር ሊያደርግ ሲፈልግ ጊዜ ይጠብቃል ዮሴፍ አሁን የመፈቻው ጊዜ ያ ጊዜ 2 ዓመት እስኪሞላ ድረስ ዝም አለ በእኛም ህይወት ውስጥ እንዲህ አምና ስራ ያልያዝን ሰዎች እግዚአብሔር ጊዜ ስላለው እንታገስ አምና ትዳር ያልያዝን ሰዎች እግዚአብሔር ጊዜ ያ ጊዜ እስኪደርስ እኛ ምንም ብንሆን እግዚአብሔር ምን ፈልጎን አያደርግም ጊዜ አለው እንደ ዮሴፍ ትልቅ ነገር ሊያደርግ ጊዜ እየጠበቀ የተሻለ ጊዜው እግዚአብሔር ጊዜውን ታግሰን ለመጠበቅ ያብቃን አንዳንዴ ደግሞ እግዚአብሔር ዝም የሚለን ጊዜ ብቻ ለመጠበቅ ሳይሆን የበለጠ ነገር ሊሰጣን እኛ ዳቦ ለምነን ይሆናል እሱ ኬክ ሊሰጠን አንድ አባት ልጁ መጥቶ ዳቦ ስጠኝ እያለ ቢያለቅስ ኬክ ካዘጋጀለት ዝም ይለዋል ለምን የተሻለ ከዳቦ የተሻለ ነገር ጓዳ ውስጥ አለ ዝም በል ቆይ ይለዋል እንደዚህ ሁሉ እግዚአብሔር እኛ ከለመነው ልመና በላይ የሆነ ነገር አዘጋጅቶልን ከሆነ ዝም ይለናል አንድ አባት ልጁ ዳቦ እየለመነው ድንጋይ ይሰጠዋል አይሰጥም አሳ እየለመነው እባብ አይሰጥም እግዚአብሔርም እንደዚህ ነው የለመነው ልመና አይነሳም ግን እኛ ከለመነው በላይ የሆነ ነገር ሊሰጠን ሊሆን ይችላል ስለዚህ ይሄም አንድ ነገር ነው የሚዘገይበት ምክንያት ነው የዮሐንስ ወንጌል ምዕራፍ 11 ላይ ተመልከቱ የማርታና የማርያም ታሪክ አለ ማርታና ማርያም አልዓዛር የሚባል ወንድም ነበራቸው ወንድማቸው አልዓዛር ታመመ ጌታችን ይወደው የነበረ ሰው ነው አልዓዛር ታመመ ሲታመም ቢታንያ ሆነው ላኩበት ወደ ጌታችን አልዓዛር ታሟልና ድረስ ወዳጅ አልዓዛር ስለታመመ ናና ፈውሰው አሉት ጌታችን ሰማ እንደታመመ አልዓዛር ሄዶ መፈወስ ይችላል ግን ዝም አለ ሰምቶ እንዳልሰማ ሆነ አሁን ዛሬኛ ድረስ ስንለው ዝም እንደሚለን ወንድማቸው ህመሙ እየባሰበት እየጨመረ ሲመጣ ተጨነቁ እነ ማርያም እና ማርታ መቼ ነው ጌታ የሚደርሰው ልከንበት ዝም አለ ብለው አዘኑ እንዲያውም መጨረሻ ጌታችን ሳይደርስበት አልዓዛር ሞተ ከሞተ በኋላ ክርስቶስ በሉ እንሂድ አላቸው ሐዋርያትን ገና እንደታመመ ነው እሱ የተነገረው ግን ዝም ብሎ ቆይቶ ከሞተ በኋላ እንሂዳል አልዓዛር አንቀላፍቷል አለ ለሱ ሞት እኮ እንቅልፍ ነው በእግዚአብሔር ፊት ከባድ የተባለው ነገር ቀላል
ለኛ የሚከብድ ሁሉ ለሱ ምንም አይደለም። አልዓዛር አንቀላፍቷል እንሂድ አላቸው ሐዋርያት እና ይዟቸው ሄደ። እዚያ ሲሄድ ማርያምና ማርታ ወንድማቸው አልዓዛር ሞቶ ቀብረውት ጨርሰዋል። በቃ እነሱ ፍራሽ አንጥፈው ተቀምጠው አገኛቸው። ልክ እንደኛ ነው የለቅሶ ስርዓታቸው። ተቀምጠው ገና ሲደርስ እየተከታተሉ ወጡ። ጌታ ሆይ አንተ ኖረህ ቢሆን ኖሮ እኮ ወንድማችን አይሞትም ነበር አሉት። አንተ አጠገባችን ብትኖር ትደርስለት ነበር፣ ሳይሞት ትፈውሰው ነበር አሉት። እሱ የሞተስ ማስነሳት ያቅተዋል? ያቅተው የተሻለ ከባድ ነገር እንዳዘጋጃለቸው አልገባቸውም። እንዲህ ሲሉት ትንሣኤና ሕይወት እኔ ነኝ፣ ከሞተም በኋላ ማስነሳት እችላለሁ አላቸው። ወዲያው አልዓዛርን የት አኖራችሁት አለ። የት ነው ጨመራችሁት? ወሰዱና መቃብሩን አሳዩት። ጌታ ሆይ አለች እህቱ፣ አልዓዛር እኮ ሞቶ ተቀብሮ 4 ቀን ሆኖታል። በቃ ስጋው በስብሷል፣ አስከሬኑ ከዚህ በኋላ ሬሳው ራሱ ተበላሽቷል። ሰው እኮ እስኪወድቅ ነው፣ ከወደቀ በኋላ የገዛ ዘመዶቹም ተበላሽቷል ነው የሚሉት፣ ይሸተናል ነው የሚሉት። ሬሳ ነው የሚባለው እኮ እስክንወድቅ ነው አጀቡ። ተበላሽቷል፣ ከዚህ በኋላ አያስቀርብም ሬሳው፣ ወዴት ነው የምትሄደው አሉት። እንዲህ ያሉት ቀረበና መቃብሩ አጠገብ ቆሞ አልዓዛር 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 ተነስ አለው። መግነዝ ፍቱልኝ ሳይ እንደተጠመጠመ ወንድማቸው አልዓዛር ከመቃብር ተነሳ። ክብር ምስጋና ይግባው አባቶቻችን አምላክ። እነሱ ታሞ ፈውስልን ያሉት፣ እሱ ግን የሞተውንም አዳነ። የበለጠ ተአምር ሰራላቸው፣ ካሰቡት በላይ ያደረገላቸው። እግዚአብሔር እንዲህ ነው፣ እኛ ካሰብነው በላይ ያደርጋል። እኛ አንድ ልጅ ስጠን እያለ ነው መተን የምናጉረምር ነው። አከታትሎ 4-5 ልጅ ሊሰጥ ይችላል። ዘራችንን እንደ ምድር አሸዋ ሊያበዛው ይችላል። እኛ ደሞዝ ጭማሪ ነው ምንለው። እግዚአብሔር የሥራ እድገት ሊያመጣ ይችላል። አይችልም እንዴ?